አንቺ እርምጥምጥ ባለጌ፣ የሴት ባለጌ ምን ዋጋ አለው? ደህና ቤት ብትኖሪ እንዲህ አበሻ እኮ እችም የምታከል ቤት ውስጥ ኖሮ ልብሳቸው የቱ ጋር እንዳለ ሳይታወቅ ምን ቁልጥፍ ያሉ ጽዳታቸው ውሃ የሚል ቤት እኮ ጋይስ፣ ቤት እኮ ትልቅ መሆን አይጠበቅብንም ጋይስ። ከዝንብ ጋር እኮ መብላት አይጠበቅብሽም ጋይስ። አስዌርን ዝንቧ ሳታቅመታብኝ ነው አስዌርን። ኧረ ከእንደዚህ አይነት ቅሌት አዲስ አበባ እንኳን እግዚአብሔርን ከአንቺ የማን ነው የሚባለው? አሮን ነው ማን ይሄ ገብቶ አሬ መጣ ያለው የእሱ ይሻላል። አሬን አርቼ እንትን ፍላሽ ያጣው እሱ ይጸዳል ከአንቺ። እንደው ጠረጴዛ ላይ አከሴ ጠረጴዛ ላይ ጂጂ ክያ ግን አይተሻለች? ወራዳ ኧረ አዶናይ አንደኛውን አዶናይ ይሻላል። አንቺ አፈርቢ አፈር ያስመለሽ። አይ ፊንገርሾ በዚህ አከስ እያልሽ እያጠፋሽ በዛው እያጠቀሽ የበረሮ ሾርባ የበረሮ ቡሌ አፈር ያስበላሽ። አፈር እስከምትበይ ደግሞ ይኸው መጣች በማግስቱ። አንዴ እኮ ተበልታለች። አራዳ አይደለች። አዲስ አበባ እኮ ከተወለድን ደስ የሚላችሁ ደግሞ እርድነዋ። በማግስቱ ተከሰተች። ይኸው መጣች አክሲ እያለች እንዴ! ኧረ 6 ኧረ ውርደትሽን! ኧረ ግድ የለሽም። የበረሮ ማጥፊያ በጣም ርካሽ ነው ኢትዮጵያ። ልጅሽን አንድ ቀን የሚይዝልሽ አሲዥና ቤቱን ጠቅላላ ነፍተሽ የሚከዳደነው ቡሌሽ። ለነገሩ በስራውም ችግር የለም። ቡሌሽን ከታትኔና እቃውን አውጥታችሁ ምድረ ወደል አትኔው እላይሽ ላይ በረሮ እስክትመጣ ድረስ እየበላሽ ጋይስ መጣች። የእናንተ ጓደኛ አላለችም? ሪኔ አከሴ እንበርባዱ አካው ነጉማ ፈያዳ ሲንጃለዳ ወይናና ይህን ሳያሰማኝ እንኳን አልገደለኝ። ይህ ቅሌትሽ ቅሌት። ይህንን ቪዲዮማ እልክላቸዋለሁ። እኛ ምስኪን ኦሮሞ የአንቺ መጫወቻ አይሆኑም። ማውሮታ የሆነ ኦሮሞን አስገብቼዋለሁ ምናምን ብላ ውስጥ ቀደደድ እኮ ነው። ቆይን ያወጣልሻል ጉድሽን። ደርሶኛል ጉድሽ። ኦሮሞ አስገብቻለሁ ምናምን ብላ የሆነ ባለስልጣን ምስኪን የሆነ ስምጥ ብሎ መሰለኝ መኩንም እሳቸው ናቸው የተከሰቱትን የተባለው። እስቲ ጠብደል መረጃ ሲደርሰኝ በደንብ ገላልጬ አወራችኋለሁ። የምትኖረው ቢልዲንግ ላይ ተፍተፍለው ሲገቡ ፒክቸራቸው እጃችን ላይ ገብቷል። በቅርብ ምን ፖስቶ ይሆናል። ከመንግስት ጋር እንዳያጣላን ሀገር ስለምንገባ አይወሳኝ ናቸው አይፖሰቱ ለሀገር ያስፈልጋሉ ከተባለ ያው ላሽ እንላለን። ጠፋ ፒክቸሩ ብለን ማለት ነው። ቢኮዝ ሀገር መግባት የሚባል አለ። ለሀገር የሚያስይዙን ከሆነ ባላየ ካልሆነ በፍሬንዶች በእነ ቤታዩ አስፖስታቸዋለሁ። እሳቸው እጃችን ላይ ገብተዋል ከነበረሯቸው ቤታ በረሮ። አረ የበረሮን ጉዳይ ምነው አላክሽልኝም? ተቆርጦቶች የኔና አንቺ አምላክ ፉዱን ሲገለብጥ በረሮ ከበረሮ ጋር ቁጭ ብላ የበረሮ እንትን ለምን አንሸጥም አናስገባም? እግዚአብሔርን አይ እንዴ እንደዚህ ጠረጴዛ ላይ ድረስ ካፈሉማ ቤታ የበረሮ መድኃኒት ብንሸጥ ኢትዮጵያ በቅርብ ተደራጅተን እንገባለን። ቤታየም ያልተበላ ቢዝነስ የበረሮ ማጥፊያ ስንጀምር ስራችንም ከፊንገር ሾ ቤት እንጀምራለን የሚል ማስታወቂያ እኮ መልቀቅ ብቻ ነው። ከዛ በረዶ እንዲህ ያስቸገረቻቸው ጠቅላላ ይሰማራሉ። ቴብል ላይ ቤታዩ የፈለገ ችግር ቢገጥመን ቴብል ላይ የበረሮ ቋንጣ እየጠጣችሁ ነው አይቀጠነችው ሊያሾ። እንደው አንቺ ኧረ እኔ እንደው አቅመ ደካማ እግዚአብሔርን
አዲስ አበባ ላይ አቅመ ደካማ ልጅ የሌላቸው መሀን እናቶች በከዘራ የሚሄዱ ቤት እንኳን እንዲህ ቴብል ላይ በረሮ ሲጫወት አላየሁም። ዋይ ነው እንደዚህ በቁሟ በረሮ የወረራት? ደግሞ ሲቀመጡ አይታ በቁምጣ ተቀምጣ። አንድ ደግሞ በረሮ የምትመስል ጓደኛ አግኝታለች እሷ ቤት። የበረሮ አባት አታስመስኝ እና ምስኪኔ ናት። ያችም ልጅ ወፍራ እንኳን ሰው እንዳትመስል የበረሮ ቡሊያ ጠጥታት ልጅቷ ምስኪን። በረሮ ቴብል ላይ ሪሊ የኔ ንግስት። የበረሮ ጊፍት ካለ ግን እየሄድን እየሰጠን ለምን አናሰቃያትም? እኔ እንኳን ለእሷ አላባክንም። እኔ አይቻትም አላቅም። የተቆረጠ አይቼ ጋይስ በረዶቹ አላስቀምጣሉን ጋይስ አስዌርን አጽድተነው ነበር። አረ ቤታዮ ነይና ለሁለት እስቲ እንላሳትና ሙድ እንያዝባት። ይቺ ከብት አስዌርን የኛ አምላክ እኮ ነው እንዴ! አስዌርን ትላለች በረሮ አስገብታ። እግዚአብሔር ቤታ እኔ ሽንቴን የሸናሁት። የኛ አምላክ ገና ያዋርዳታል። ታብታባ ወጣ ኢየሱስ ይገርማል። ቴብሏ ላይ በረዶ ቤታዮ ዝርያ ሮሚያችን እንዴት ነሽ? ፈቅጤን ዘንበጥ አድርጌ ተኝቻለሁ። ኧረ ምን አባቱ ዜራ አለ በእናትሽ። ምን አባቱ ያውቃ። እኔ የምልሽ ከበረሮ ጋር ቡሌ ሲጠልፍ እኔ እኮ ፊንገር እኮ በረሮ አይባልም፣ ቤተሰብ ነው እኮ። ለሷ ቤተሰብ ሆኗል እኮ። ሮሚ ያላየሽው እንዴ እንዳልችው ሰው ፊት ታዋርደኛለህ አፈር ብላ ብላ ግንባሩን ጧ አድርጋ ወደ መሬት ጣለችው። አልሞተም፣ ራሱ አልገደለችው። ወደ ወንድሞች ተቀላቀል። ምን አባዚ አንቀልቅሎ ጠረጴዛ ላይ አመጣቅ ብላ ሮሚ እንደው አመታቷ ማለት ነው በሳቅ ነው የገደለኝ። ጭንቅላቱን ቋ አደረገችውና አሁን በረሮ ስታይ እኮ ቢያንስ ግድል አድርገሽ ጽድት እዛ ቦታውን ታረጋለች። ጭራሽ ምን አለች? የምግብ ምንድን ያለችው? እግዚአብሔር ጋይስ በረሮ የመጣብኝ አለች። ጫማው እዚህ ጋር አለች፣ ኪችን እዚህ ጋር አለ አለች። እግዚአብሔር ያሳየሽ። ኪችን እዛው፣ ጫማ ደግሞ መደርደሪያ አለ። ከዛ ደግሞ የቋጠሮ የእህል ቋጠሮ ደግሞ በዚህ በኩል አለ አለች። እናቴ ምንድን ነው ያለችው ጋይስ? የእህል ቋጠሮ ነው ያለችው። የጤፍ ቋጠሮ ትሁን የሆዷ ነገር የእህል ቋጠሮ በዚህ በኩል አላለች። በዚህ በኩል ጫማ ተደርድሯል። እንዴት በረሮ አይምጣ ብላ ቁጭ። እኛ እኮ ሮሚ በረሮም አይደለም በእሷ ምላስ ዘንዶም ቤቷ ውስጥ አይጠፋም። ግን ሌላ ሰው ቤት አሁን የበረሮ ተገኝቶ ቢሆን ኖሮ እግዚኦ እግዚኦ እንዴት እንደምታንገበግብ እግዚአብሔር ያሳይሽ። እንግዲህ ሮሚ ኧረ በጣም ቤታዩ እግዚአብሔርን ቅሌት የዛ ቅሌት ወይኔ ግን ሮሚዬ በናቀሳውን ቡርቴ በኩርኩም ተቀወረች እኮ የኔ እናት። ከደሞዟ ላይም ተቀነሰባት። በኩርኩም አናቷን በስታ አሁን ቡርቴ ያሉ ኦጌሻ ቤት ትገኛለች። ማሻ ቤት ናት። እየታሸች ነው አሉ ሮሚዬ። ቡርቴ ምን አባታችን እናድገ እግዚአብሔርን። እሷም እኮ የኔ ቲክቶክ ላይ እሷ ላይፍ ስትሆን የሚሰድቡኝ ነው ይውልኝ እያለቻት መሰለኝ። እኔ ግን ሮሚ ቡርቴ ልጇን ይዛላት ደግሞ ኩክ አድርጋም ከትፋም ኩክ አድርጋም በረሮቹን ቤት ትቆጣጠር። እሷ የማንን አፍተ ልትከፍት ነው? ተነስታ አታጸዳም እንዴ? ጸዳማት ሊስት ቤታ እኛ እኮ ቤቴ ደግሞ ኧረ እግዚአብሔር ሮሚ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ማላታይን ወይኔ እናንቺ ስራ እንጀምር። ከዚህ እስኪ እንትን እናርግላቸው እንላክ እስኪ የሆነ እግዚአብሔር ሮሚ የሆነ ለምን ስራ እንጀምርም? እንደ ሀሳብ እኮ የበረሮ እንትን እናጥዳ ከሷ ቤት በበረሮ ማጥፊያ የሚል የበረሮ ማጥፊያ ከሊያ ፊንገር ሾ ጀምሮ እንዴት በአንድ ወር ውስጥ እንዳይደርስ እንኳን በቤታችሁ በአካባቢያችሁ እንዳይደርስ ማድረግ እንችላለን የሚል ማስታወቂያ ሰርተን ዝምጭጭ ነው ስሙ፣ ዝምጭጭ ነው በቃ ዝሚል እንደ ሮሚ እሷ ጋር ሲደርስ ሁሉ ነገር ኖርማል ነው። ለምንድን ነው ግን በረሮ ተይብል ላይ ሲገኝ ኖርማል ነው? የሆነ ቤት ብታይ ልጄ ትበላለች አለች እኮ አልሰማሽም ሮሚዬ?
ትበላለች አለ። እኔም የፈራሁት እሱን ነበር። ምን እንዳለች ልንገርሽ ሮሚዬ፣ ቤት የመጣችው የበረሮ ወይንም እሷ የጂጂን ዳንቴል ምንድነው ጠረጴዛዋ ላይ ያለውን ሁሉ ዳንቴል ስትቆጥር አልነበር እንዴ ባለፈው የበዓል ቀን? ከዛ ቤቴ ገብታችኋል፣ ሁሉ ነገር ያይቀራችሁን በረሮችንም የቆጠራችሁ ነው ቆልታችሁ ብሉት አለች። እኔ ደግሞ ልሰለፍ ቆልቼ ለመብላት ልሰለፍ ስል ለካ ኬኳዬ ጭርስ አድርገዋለች። ልጄ በረሮ እያነሳች ትበላለች፣ የኔ ብቻ ልጅ ናት አለች። አልሰማሽም ዴሮሚ? ማርያምን መቤቴ በረሮ ትበላለች፣ እግዚአብሔር ነው ልጄ በረሮ ትበላለች፣ የኔ ልጅ ብቻ ናት አለች። ልጅ ያለበት ቤት ወጣት ስንግል ብትሆን ልጅ ያለበት ቤት በረሮ እንዲህ ቴብል ላይ ቢገኝ እግዚአብሔርን ለንደን ሀገር ላይ ልጅ እስከማስቀማት የሚደርስ ኬዝ ነው። ልጅሽ ለምን ህፃናቶች እንደ መጫወቻም ካየሻቸው ሊጫወቱበት ሁሉ ነው የሚለው እግዚአብሔር። ከመብዛቱ አንጻር እኮ ነው እንደ ቆሎ እያፈሰች የኔ እናት በስቶማ ተርፎ ኧረ ሌላ ነገር እንዳትሆን የምፈራው ሮምዬ ልጇ አይ መጥፎ ነው እንዴ የበረሮ እያነሳች ትበላል። ቀለል አድርጋ እኮ ውሸት እናቴን ሳይ ቪዲዮን አሳያቸዋል። ቆይ አሁን ላሳያችሁ እስቲ ያሳየን። የኔ ልጅ ብቻ እኔ አልዋሽም ያለችውን ነው የምናገረው። እኔ ያላለችው ልጇን ነካሽ ደግሞ በሉ ደግሞ እናንተ ደግሞ የቀራችሁ በእናቷ ናት ያለችው። እና ሶዋት ቤትዬ ቤትሽን አጽጂ። አሁን አንቺ ግምነሽ ቤት አታጸጂም። እንዳንቺ አይነቷ ግማታሟ ናት የምተንጫጫ። ቤትሽን አጽጂ። ይሄ ደግሞ ቴቴ ማለት ነው። እኔ የምለው ግን የሱ ምንድነው ፓስተር መሆን ግን ሀሜት ማማት ይቻላል፣ ለአንዱ እያደሉ ደግሞ በአሽሙር መናገር ይቻላል የሚል ፓስተር ነው እንዲህ ሆነው። አንድ ሰው አለ እኔን ነው ኮሮምዬ ስለ በረሮ ፍትህ ሲጠይቅ አየው። እኛ ሀገር አለ አይጦቹ የኔን ቂጥ ያክላሉ፣ ዘንቦጥ ያሉ ናቸው። የአሜሪካ አይጥ ቤታችን አይጣል። እነዚህ ሰዎች ሮሚ ድግምት ተደርጎባቸዋል እንዴ? ከአይጥና ከበረሮ ጋር መኖር ጀመሩ እንዴ? አይጣለ እኔ እንግዲህ አይጣላይም እዚህ እኔ ያለሁበት ቦታ ከየት ነው የት ነው የሚኖሩት ግን ሮሚ? እሱ ሚስትም ላታጸዳ ትችላለች፣ አታጸዳም። እሱም ስራ ያግዛትም ቲክቶክ ላይ ተጥዶ ነው የሚውለው። ስለዚህ አይጦቹ እነሱ ቤት ተደራጅተው አይጥና ኖርማል ነው ማለት ነው። የሊያ በረሮ ተነግራለች አሉ ወይ ቆሻሾች ዘተንጠልጠል። አይ ሮሚ ያውን ይል ጭርጭር የሚሉት አሁን ቅጥል የሚሉ ስለ በረሮ ሲወራ የሚቃጠሉት ይሄ ድሮ አያቶቻቸው በውርስ የሰጧቸው ቁም ሳጥን ኮመዲኖ ያሉ ሰዎች ናቸው። እነዚህ ከነበረሮ ተሸክመው እነሱ ናቸው ጭርጭር የሚሉት። እኛ እኮ ቤት አጽጂ። እኔ እግዚአብሔር ሮሚ ይልሽ እቺ ሴትዮ ምንም ስታደርግ መናገራት ለምን መሰለሽ? አሁን ለምሳሌ ሰዎችን ያየችውን ሁሉ ትናገራለች። እንደዚህ ሰቅላችሁ ትላለች። እኔ አሁን ላይት አድርገሻል ብላ እኔ ስትሰድበኝ ነበር። ቤትሽ ላይት በላይት ሆነ ምናምን። የቱርክን የጭፈራ ቤት ዳንኪራዋን አስታወስኳት መሰለኝ ሮምዬ። ትዝታዋን አመጣሁበት። ላይት በላይት አድርገሽ ቤቱን እንዲያርገሽ ትላለች። የሰውን ቤት ጀጅ ታደርጋለች አይደል? ሰው እኛ የሷን ስናደርግ ለምንድን ነው የምትቃጠሉት? አንዳንዶቻችሁ ላይካው ምቀኛ ነኝ በበረሮ መብራንን በበረሮ ግን እንደ አንድ ኢትዮጵያዊ ሴት ልጅ ለዛውም ሕፃን ልጅ አላት። ሌላው ቦታ ይሁን ኪችን ሊኖር ይችላል፣ ምን ሊኖር ይችላል እስክታጠፊያቸው መጥተው። ነገር ግን የምትበይበት ጠረጴዛ ላይ ሃሎ ብለው አከሲ እያለች እያየችን ዝም እንበላል። ያቺ ሄለን የምትባል ያለችውን አልሰማሽም? ባለቤቱን ካልናቁ አጥሩን አይነቀንቁ እንዴት አለች? ከመሬት ተነስቶ እስከ ጠረጴዛው እስኪመጣ ቢንቃት ነው አለች። እንዴት የሆነ ነገር አዳፍራው ነው እንጂ ጠረጴዛ ላይ የመጣ እናቴ። እኔ ሮምዬ እግዚአብሔርን ነው የምልሽ። አሁን አንቺ ቤት ወይ ሌሎች ሰው ቤት በረሮ ባይ እንደዚህ አላካብደውም። ለምን መሰለሽ? ምናልባት ኮን እሷ ከሰው ቤት አትወጣም። ከሰው ቤት እኛ ምን ትላለች? እኔ የሆነ ነገር ስፈርድ ምናምን ነገር አትናደዱ፣ የመናገር የመተቸት መብት አለኝ ትላለች። ሰው እኛ ስንተች ለምንድን ነው የሚቃጠሉት? ወይም እሷ ለምንድን ነው የምትቃጠለው? እሷ የሰውን ቤት ትተቻለች። አሁን ባለፈው ጂጂን እኔ ለጂጂ እንደማልቆም ታውቂያለሽ። ግን ጂጂ ምን አለቻት? የድሮ የቀረ ረከቦት ቤትሽ አስቀምጠሽ የድሮ የቀረ ሸራን ያለች ወጥረሽ ባላከበርሽ እያለች ጠረጴዛሽ ላይ ሁሉ የድሮ ምንድነው አንጥፈሽ ምናምን ያለች ስትሰድባን ነበር። ሰውን ሁሉ በየቤቱ ትሳደባለች። ሰው እኛ እሷን ስንተች ለምረው የምትቃጠሉ? እሷ ጋር ሲደርስ ደግሞ ኖርማል ነው። ሮሚ ገባሻ? ስትጎረጉርም ኖርማል ነው። በረሮም ስታረባ ኖርማል ነው።
የሌላው ለምንድን ነው ኖርማል ያልሆነው ነው? ለምንድን ነው የምትከሳቸው ነው ያልገባኝ። ለዛ ነው ገባሽ? እኔማ እንዲህ ላይክ በደንብ አድርጌ የምናገራት ለምንድን ነው ለእሷ ሲሆን ኖርማል፣ የሌላው ቤት ባለትዳሮች ምኖች ሲቆሰቆሱ ሲሰደቡ ግን በቃ ዝም ብላ ትችት ነው። እኔ በእርግጠኝነት ፈንደድ ያሉ ሁሉ አይጦች አይጠፉም ከቤቷ። በዚህ ጥሩ ቤተሰብ ሆነዋል። በጣም እኔ እኮ የገረመኝ እንኳን አይደለም ሴቶች እንትና እሸቱ እዚህ ለንደን መጥቶ ኮመንት ሲሰጥ ምናልባት የሆነ ቤት ሄዶ ሳያወራም አይቶ ነው። አይጥ ስለ አይጥ ያወራው ነገር አለ። ለንደን ቤታቸው አይጥ አለ አለ። ኦኬ አይጥ አይቶ ሊሆን ይችላል። አይጥ አይኖርም አይባልም። እዚህ ሀገር ግን አይጥ ሲመጣብሽ ፍሪ ለካውንስል ደውለሽ ፍሪ ኢሚዲየትሊ መጥተው ሙሉ ቤትሽን ካልጸዳሽ ጽዳት እንደሚያስፈልግሽ ተነግሮሽ ሙሉ ቤትሽን እብን ይሄ የመደርደሪያዎቹን የኪችኑን አውጥተው ውስጡ ጭምር ምናልባት ከሌላ ቦታ ከውጭ ይመጡብሻል እንኳን ከተባለ ውስጡ ቀዳዳ ካለ እንዳለ እንትንሽን አውጥተው ቀዳዳዎቹ ሙልጭ አድርገው ዘግተው አይጥ የሚባል ነገር ቤትሽ እንዳይኖር አድርገውልሽ ይሄዳሉ። እብን እነሱ በጣም ቢዚ ሆነው እነሱ መጠበቅ ባትፈልጊ እንኳን ሌላው ይቅር 1 ፓውንድ ሾፕ አለ የበረሮ የአይጥ የምናምን ማጥፊያ 1 ፓውንድ ቤት አለ። እብን አፎርድ እንኳን አላረገውም እንዳቲ። ስለዚህ ከኢትዮጵያ መጥቶ ሸጡ አይጥ ብሎ ካለ እንግዲህ ኢትዮጵያ ውስጥ ቴብል ላይ በረሮ እንዴ ቴብል ላይ የምንበላው ቴብል ላይ እንኳን ቀርቶ ዝምባው ግንቦት ላይ ኢትዮጵያ ውስጥ ያስቸግራል። ዝምብ ገብቶ እንኳን ብታዩ ኢትስ ኦኬ ቢኮዝ እኔማ ያለው ኢትዮጵያ ግንቦት አካባቢ ከሄዳችሁ ዝምብ በተለይ ስጋ ከታረደ የሆነ ነገር ካለ በጣም ያስቸግራሉ። ሉካንዳ ቤት የሚታያሉ እኮ ችግር የለብንም። እንደ ኢትዮጵያ ግን በረሮ የምበላበት ቴብል ላይ ወታ እንደው ጽድት ብላ ነዋሪ ነኝ ብላ መታየት ግን እንዳንድ የኢትዮጵያ እናት ሴት ልጅ ያላት ለዛውም አንድ ፍሬ ልጅ ቅሌት ግድንግድ ቅሌት ነው። ብትወዱትም ሲጀመር ሮሚ ሲጀመር አንዳችሁ ለሷ መታችሁ አንዳችሁ ማለት ነው አትፈጭ ምናምን የምትሉ ካላችሁ በኩርኩም ነው መበሳችሁ። እሷ ሮሚ እግዚአብሔር አሽሙር እንዳይመስላት ንቄት ይቻል ነበር። ባለፈው ሳምንት ስትሳደብ ጭራሽ ዩቲዩብዋን አዘጋለሁ ትለኛለይ። እማትለው ነገር የለ የሴት ልክ የላት እንደው ማትለኝ ስድብ የለም ማለት ነው። ሮሚ ታግሼ ጸጥ አልኳት ትተዋለች ካሁን ብዬ። አንዳችሁ እዚህ መጣችሁ አትፈጭም ረግጣታለሁ እስኪ በቃት። እኔ እዚህ ቀኑ ሙሉ ስለ ሰው ስታወራ እንደምትለው ባልና ሚስቶቹ ስታፋ ማን የሆነ አንድ ሰው የፈለገች ቲክቶክ ማን ያልሰደበችው አለ። ለምን እንደምትተው ጨዋ ብትሆን የቤተክርስቲያን ሴት ብትሆን ሰው ማትተች ብትሆን እንዲህ ብትናገሯት አሉ እኮ አሁን እንደነመማር ሌሎቹም ብዙ ሴቶች እዚህ ቲክቶክ ላይ አሉ። እንደነሱ አይነት እንደነሳሪ በየቀኑ ወተን ብትናገሩ ትክክላችሁ። እቺ ግን ሰው ስትተች ሰው ስትሳደብ ሰው ስታንቋሽሽ አርቲስት አይቀራት ቄስ አይቀራት ማንም ይቀራታል። ስትተች ነው የምትለው ሰው እኛ ምን ተቻታለን? ደግሞ እኔ ፈለቀ እንትና ለምን አመሰገናቸው ብላ እኔ ለሱም እያልተሳደብ እሱ ስደቢልኝ አላለኝ። እንዳንድ አንቺ ጋር ገብቶ ከወጣ ጀምሮ እንደጠመዱት ገብቶኛል። ስለዚህ ምን አደረገ? ይኸውልሽ ማተተች አንደኛ ደርሳብናለች ሮሚ፣ ሁለተኛ አሽሙር ታወራለች፣ ሶስተኛ የዛሬ ሳምንት ስትለፈልፍ ነበር ስትሰድበን ነበር አንቺንም እኔንም። ይሄንን አሁን ከሶስት ቀን ይሄን ትናንትና ሁሉ ሰድባኛለች። ማርያምን ሮሚ ትናንትና ሁሉ በአሽሙር ነው የምትሳደበው። ካላቆመች እስከ መጨረሻው ድረስ አስኬዳታለሁ። እስከ ነገም ደግሞ ሄድላታለሁ። ስልክ የሸጠችበት እኔ ስለሆነ በዝርዝር ነግራታለሁ። በዛ ላይ ይኸውልሽ አሁን በስልክ የደረሰኝ መረጃ በሮሮ ገና ቤታ በሮሮ አርጉዝ ናት ተባለ። ሄለን አክባሪ ነሽ አይደል? አስቁሚያት። እኔ ማንም ሰው ሲነካኝ ሮሚ አሁን ማንም ሰው ሲነካ ሮሚም ስትነካ ነው። ካልነካችኝ አልደርስባትም። እኔ እብድ አይደለሁም። ሮሚም አልደርስባት። ከነካችን ግን አለቀ። ዛሬ አሁን እኔ ቁጭ ተብሎ ሰው እኔን ምን አለችኝ? የሴት ልክ የሌለሽ እንዴት ስለ አር ታወሪያለሽ አለችና ዛሬ ያቺ የወንዲላ መስላ የመጣችው ጋር ቁጭ ብላ ሁላ ስድብ ስትሰደብ እኔ ቆሻሻ ስድብ ቤተሰብ ሲሰደብ ቁጭ ብላ ጊፍት እየሰጠኝ ስትስቅ ነበር። አልተዋትም፣ አልፈታትም።
እግዚአብሔር ሮሚ ያልፈታት አፏን እስክትዘጋ ድረስ አልፈታትም። ደግሞ አንቀጥቅጫታለሁ። ከዚህ በላይ ቀጥላትም እኔም ልስን ስለነካችኝ ቪዲዮ አይቻለሁ። ከተውኳት ቆይቻለሁ። ነክቻት አላውቅም። ኧረ እኔ ረስቻታለሁ። እንዴ ረስተናን ዝም ስንላት እሷ መታ ባሽሙር እኛን የመሳደብ ሞራል የላትም። አስለቅሳታለሁ። ሮሚ መቼ ዕለት አይደል እንዴ አየሽው? አካውንቷን አዘጋለሁ ስትል መቼ ዕለት አልነበር እንዴ? አካውንቷን አዘጋለሁ እያለች ስትፎክር አለበት። የኔን አካውንት ልታዘጋው ቢልዲንጓ ላይ ቦርጫም ሰውዬ ኤቭሪዴ የሚመላለሱ ግድግድ የኦሮሞ ባለስልጣን ጠብሳ መኪናውን ጭምር እሳቸውን ለገዙላት እሷ ቤት ገብተው ሲጀመር እሱን እኔ ይሄ እንትኗ ነው ምንም እኔ ሮሚቸውን ነው የምለቀው። ባለስልጣን ናቸው ተይ ተብሎ በመንግስት ካልተከለከልኩኝ አጠያይቄ ፎቷቸውን ብርቱካንና ሙዝ ይዘው እንደዚህ እንዲህ ሲገቡ ፎቷቸው ደርሶኛል። ቤታዩ እለቀዋለሁ። ሲጀመር እኔ ሙሉ ሰዎች ይልሽ እኔ ፐርሰናል ነገሯን ብዬ ማለካት ኢቭን አሁን በቅርብ ራሱ ነግራታለሁ። የእሷ የምትኖርበት ቢልዲንጓ ላይ ማለት ነው የስልክ እንትን አለ። 2 ስልክ ልትሸጡሉ ሄዳለች። ይህን ያክል ተቸግራ ሰውን እንትን ትላለች። ሁሉን ነገር ከሀስከፈ ማን እንደሚገባ እንደሚወጣ እግዚአብሔር ሮሚ ፎቶ ካስፈልጋት አንስቼ ልክላታለሁ። ፎቶዋን ልከውልኛል። መብራንም ባለፈው እኔ ልከውልኛል። ሚካኤልን አልፈልጋትም። እኔ ከልጇ ጋር የለኝም። እኔ ልጅ ምንም አይመለከተኝም። እኔ ግን ሲጀምር ማን መኪናዋን እንደሚነዳ እሷ ማን መኪናዋን ስትወጣ ስትገባ ሁሉ ማምላክ ፎቶዋን ሁሉ ካስፈልገኝ ግን እኔን በዚህ ልክ ውሸት ስሜን ማጥፋት አሁን ባለፈው ምናለኝ ውሻ ይዛለች ለዚህ ማህበረሰብ ስትዋሸው ውሻ ይዛለች ስትሄዳለ ቪዲዮ ለቃለሁ። እስኪ እናንተ ተውረፉ ከምትሉ ልቃቂ እስኪ በሏት። ልቀቂ ለዚህ ማህበረሰብ አለኝ እያሉ ከማስቀመጥ ኦልሬዲ ተናግረሻል። ልቀቂ ውሻ ይዛ ቤታ መንገድ ስትሄድ አስቀርጸሻታላ። እስኪ ልቀቂ። አካውንቷን ልታዘጊ ነው። ዩቲዩብን አዘጊ። ስለምትነካኝ ነው ሮሚ ገባሽ? አሽሙር ስለምትጎረጉርኝ ተነካቺ ነው። ባለፈው ተቆርጦ የወጣ ቪዲዮ ሮማን የምትባል ለእንትና ቆመች ብላ ዳቆኑን ስትናገረው ሰማዋት ማለት ነው። 6 ብዬ አለፍኳት። ጌም ስትጫወት ከዚህ ቲክቶክ ላይ እንድጠፋልኝ የምፈልገው የኔን ስም ጠርታለች ሮማን ብላ አለፍኳት። በነገሮች እያነሳች ትሰድበኛለች ዝም ስላልኳት። ካለበለዛ ግን እግዚአብሔር ሌሊት አካምቡልተኔ ጋሩማ ሲንጃላዳ የሚያስብሏትን ሰውዬ ዱቅ ነው አውጥቼ የማረጋቸው። ለምን ሀገር መግባት አይቀርም? ዱቅ ነው አርግጬ የምገላግልሽ። እንደ ድሮ ደግሞ በብርቱካንና ሙዝ ይዘው ነው ብቅ የሚሉት ምሳ ሰዓት ላይ እንዳለጥፋቸው አርፈሽ ካልተቀመጥሽ ተረሮሚ እግዚአብሔር ማታ ካምቡልተኒ ጋሩማ እያስባሏት ነው የሚያድሩት። የታባሽ ከሳቸው ጭምር ነው የምፎስትሽ። ልክስክስ ጋይስ እያልሽ ከሳቸው ጋር ስታወሪ ከማላ ምን አባሽ ላርግሽ? እለጥፍሽና እግዚአብሔርን ነው የምልሽ ለጥፍሻለሁ። ክብርሽን ይዘሽ ቁጭ በይ። እግዚአብሔርን ነው የምልሽ። አካምቡልተኒ ጋሩማ ከሲ ማልታት የሚያስበሉሽን አውጥቼ ነው የምለጥፍሽ። ከባዱላ የማይተናነሱ ናቸው። አውጥቼ ለጥፌ ነው የምገላግልሽ። የፈለገ ለምን አይቀርም? ክብርሽን ካልጠበቅሽ ከባዱላ የማይተናነሱትን ሰውዬ ሮሚ የማይገባኝ ነገር ማለት ነው። ከዚህ በላይ እኮ በቃ የማይገባኝ ነገር የሷ ነገር ማለት በቃ ዝን ብላ እንትን ብላለች። ግን ለምንድን ነው ተታዝም ብላ የራሷን ህይወት ማትኖረው? ለምንድን ነው እኔና አንቺ ማትፋታው ነው? ስቼ ድብልቅልቁን ታውቃላችሁ። አዶም ኬሮ ሮማን ልካላቸው ነው ቢሉ እኔ ስፖስት ካላዩ እኔ የምጠየቅበት ነገር የለም። እኔ ግን ለአባዱላ ሩብ ጉዳይ እሷ ቤት ትወጣ ገባ የሚሉ የኦሮሞ ባለስልጣን ጠርሳ ነው ተብዬ ደርሶኛል። እመቤቴን ሰው ነግሮኛል። ፎቶዋቸውን ቢልዲንጉ ላይ ሲገቡ ሲወጡ ብርቱካን ይዘው እንዲህ ሲገቡ ልክልሻለሁ ብለውኛል። እጄ ላይ እኛ ምን አገባን? እዛ ራሷን እዛ እየቀጠቀጠ